ኢትዮ ኤፍኤም 107.8 የኢትዮጵያውያን በአንድ ጀንበር 60 ሺህ የሚጣጉ ስደተኞች የአውሮፓ ህብረት የውጭ ድንበር ተደርጋ የምትወሰደውንና በሞሮኮ መሬት ላይ የምትገኘውን የስፔንን ግዛት ሴውታን ጥሰው መግባታቸው በአህጉሪቱ ዲፕሎማሲያዊ ግንኙነት ላይ ከባድ ነውጥን አስከትለዋል። ይህ ክስተት ተራ የስደተኞች እንቅስቃሴ ሳይሆን የአውሮፓን የጸጥታ መዋቅርና የሀገሪቱን አንድነት የፈተነ ታሪካዊ ክስተት ሆኖም ተመስግቧል። በሙከራው ወቅት የ67 ሰዎች ህይወት ማለፉ ጉዳዩን አሳዛኝ ቢያደርገውም ከጀርባ ያለው የፖለቲካ ፍጥጫ ግን እየከፋም ሆነዋል። የአውሮፓ ህብረት የሀገር ውስጥ ጉዳይ ሚኒስትሮች በዚህ ሳምንት አስቸኳይ ስብሰባ እንዲያደርጉም ተጠርተዋል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ድርጊቱን የግዛት ሉዓላዊነትን መጣስ ሲሉ ቢገልጹትም በህብረቱ አባል ሀገራት መካከል ግን ስፔንን የመደገፍ ፍላጎቱ አነስተኛ ሆኖም ታይተዋል። Officials say the European Union's interior ministers will meet this coming week to discuss breaches of the bloc's external borders. 60,000 Moroccan migrants entered the Spanish enclave of Ceuta in just a day. አሁን ላይ በሴውታ ጎዳናዎች ላይ የሚታየው ትዕይንት አስፈሪም ሆኗል። በሺዎች የሚቆጠሩ ወጣቶች፣ ህፃናትና ሴቶች በባህርና በየብስ ድንበሩን አልፈው ወደ አውሮፓ ለመግባት ሞክረዋል። ሆኖም ግን የስፔን ወታደራዊ ኃይልና ፖሊስ የወሰዱት እርምጃ በሰብአዊ መብት ተሟጋቾች ዘንድ ጥያቄን አስነስተዋል። ምንም እንኳን 90 በመቶ የሚሆኑ ስደተኞች በአጭር ጊዜ ውስጥ ወደ ሞሮኮ እንዲመለሱ ቢደረግም የተመለሱ ስደተኞች የሚናገሩት ታሪክ ግን ከስፔን ባለስልጣናት መግለጫ እየተለየ ነው። ኢማድ የተባለ ስደተኛ ስፔን በሰብአዊነት ያስኳቸው የምትለውን ንግግር ውሸት መሆኑንም በምሬት ይገልጻል። My name is Imad. I entered Ceuta via the sea crossing. The Spanish said they treated us well. ስሜ ኢማድ ይባላል። ወደ ሲዮታ የገባነው በባህር አቋርጠን ነው። የስፔን ባለስልጣናት ጥሩ አስተናግደናቸዋል ይላሉ፣ ግን ውሸት ነው። ሱቆችን ዘግተውብን ምግብ አጣን። በጭካኔ ሁኔታ ነው ያዙን። መሳሪያ ደቅነውብን እስከ መግደል ዛቱብን። ሰዎች በአይናችን ፊት ሲሞቱ አይተናል። ይህ ለኛ ለሞሮካውያን ትልቅ ውርደትና ህመም ነው። This is a shame for Moroccans like us. We were targeted by the Moroccan community in Ceuta. ይህ ምስክርነት በስፔንና በሰብአዊነት መብት ተሟጋቾች መካከል ያለውን ልዩነት ከማጉላቱም በላይ ቀውሱ ምን ያህል በአስቸጋሪ ሁኔታ ውስጥ እንደተመራም ያሳያል። ይሁንና የስፔን የሀገር ውስጥ ጉዳይ ሚኒስትር ፈርናንዶ ግራንዴ ማርልስካ ሁኔታውን ለመቆጣጠር ከሞሮኮ ጋር በጋራ መስራታቸውን እንደ ትልቅ ስኬትን ይቆጥሩታል። It has also been possible to turn the situation around. ይህንን አስቸጋሪ ሁኔታ በአጭር ጊዜ ውስጥ መቀየር የተቻለው ከሞሮኮ ባለስልጣናት ጋር ባደረግነው ጠንካራ ትብብር ነው። በእምነትና በትጋት ላይ የተገነባው ይህ አጋርነታችን ባለፉት ዓመታት ይበልጥ እያደገና እየተጠናከረ መጥቷል። የሴውታው ቀውስ በአውሮፓ ህብረት ዋና መስሪያ ቤት ብራስልስ ውስጥ ትልቅ ውዝግብን ፈጥረዋል። የዲደብሊው ዘጋቢ ቴሪ ሹልዝ እንደምትነትነው ስፔን በአሁኑ ወቅት በሀገሪቱ ውስጥ ራሷ እንደተገለለች እየቆጠረችም ነው። ምንም እንኳን ድንበሯን ለማስከበር ብትሞክርም ከህብረቱ መሪዎች ዘንድ የተሰጣት ምላሽ ግን እየተከፋፈለ ነው። ቴሪ ሹልዝ በብራስልስ ያለውን የፖለቲካ ተቃርኖ ስታብራራ የአውሮፓ ምክር ቤት ፕሬዝደንት አንቶኒዮ ኮስታ በግል አጋርነታቸውን ሲገልጹ የአውሮፓ ኮሚሽን ፕሬዝደንት ኡርሱላ ቮንደር ላይን ግን ስለ ስፔን አጋርነት ከመናገር ይልቅ ስለ ድንበር ጥበቃ ብቻ ማውራታቸው የህብረቱን መከፋፈል ያሳያል ትላለች። Not so much, Michael, and if you're Spain, you certainly do feel isolated today. ስፔን አብዛኞቹን ስደተኞች ወደ ሞሮኮ በመመለስ ኃላፊነቷን የተወጣች ቢመስላትም አሁን ግን ብቸኝነት ተሰምቷታል። የአውሮፓ ህብረት ምላሽም የተበታተነ ነው። የምክር ቤቱ ፕሬዝዳንት አንቶኒዮ ኮስታ እንዲሁም አየርላንድ ከስፔን ጎን መቆማቸውን ገልጸዋል። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮንደር ላይን ግን ደግፈዋቸዋል የሚል ነገር አላነሱም። በምትኩ ድርጊቱ ተቀባይነት የለውም፣ አንዱም ስደተኛ ወደ አውሮፓ ህብረት መግባት የለበትም ሲሉም ጠንከር ያለ ምላሽ ሰጥተዋል። ዘጋቢዋ እንደምትለው ውጥረቱ እየበረታ የሄደው በ22 የህብረቱ አባል ሀገራት ጠቅላይ ሚኒስትሮች የተፈረመው ደብዳቤ ይፋ ከሆነ በኋላ ነው። ይሄ ደብዳቤ ስፔን ስደተኞችን ህጋዊ ለማድረግ የምታደርገውን ጥረት የሚቃወምና ድንበር ላይ ጠንካራ እርምጃ እንዲወሰድ የሚጠይቅ ነው።
And then we have this letter of 22 prime ministers, which was በሌላ በኩል 22ቱ ጠቅላይ ሚኒስቴሮች የሀገር ውስጥ ጉዳይ ሚኒስቴሮች አስቸኳይ ስብሰባ እንዲጠሩ የጠየቁበት ደብዳቤ ይፋ ሆኗል። ደብዳቤው በስፔን ላይ ጠንካራ ትችቶችን የተሰነዘረበት ሲሆን ስደተኞች ወደ አውሮፓ ህብረት እንዲገቡ በፍጹም መፍቀድ የለበትም ይላል። ይህም የሸንገን ነፃ የድንበር ቀጠና ለከፍተኛ አደጋ አጋልጦታል። በተለይ ስፔን ስደተኞችን ህጋዊ ለማድረግ የያዘችው እቅድ በብዙዎች ዘንድ ተቃውሞ ገጥሞታል። ሁኔታው አሁን ላይ በጣም ብዙ ውጥረት ነግሶበታል። በዚህ ሳምንት በሚደረግ ስብሰባዎች ደግሞ ይበልጥ ሊቃወስ እንደሚችልም ይጠበቃል። የዚህ ቀውስ ትልቁ ተጽዕኖ የታየው በአውሮፓ የነፃ እንቅስቃሴ ስምምነት ወይንም በሼገን ላይ ሲሆን ጣሊያን ከስፔን ጋር ያላትን የባህርና የአየር የነፃ እንቅስቃሴ ስምምነት ለጊዜው መሰረዟን አስታውቃለች። ፈረንሳይም በበኩሏ የድንበር ፍተሻዋን አጥብቃለች። ይህ እርምጃ ስፔንን ክፉኛ ያስቆጣም ሲሆን የጣሊያንን አምባሳደር ጠርታ እስከ ማማረርም ደርሳለች። ቴሪ ሹልዝ ይህን ሁኔታ በአውሮፓ ህብረት ሀገራት መካከል ያለውን የመተማመን መንፈስ ክፉኛ እንደጎዳውም ተገልጻለች። ጣሊያን ብቻ ሳትሆን እንደ ፊንላንድ ያሉ ከቀውሱ ርቀው የሚገኙ ሀገራት እንኳን የውስጥ ድንበር ፍተሻቸውን ለማጠናከር ማሰባቸው ስጋቱ ምን ያህል ስር የሰደደ መሆኑን ያሳያል ትላለች። Spain was outraged about that and called in the Italian. ጣሊያን የድንበር ነፃ እንቅስቃሴውን ለአንድ ወር በማገዷ ስፔን በቁጣ የሀገሪቱን አምባሳደር ጠርታ አስረድታለች። ይህ የሚያሳየው በጎረቤቶች መካከል ያለውን ወዳጅነት ምን ያህል እየተሸረሸረ እንደሆነ ነው። የሚገርመው የ22ቱ ጠቅላይ ሚኒስትሮች ደብዳቤ ስፔን ስደተኞቹን አጥብቃ በመጠበቅ የድንበር ደህንነቱን ማስከበሯን ያመላክታል። ነገር ግን እንደ ፊንላንድ ያሉ የሩቅ ሀገራት እንኳን የውስጥ ድንበሮቻቸውን ለማጠናከር ማሰባቸው ጉዳዩ ምን ያህል ስሜታዊና አሳሳቢ እንደሆነ ያሳያል። ምናልባት ክስተቱ የረጅም ጊዜ ተጽዕኖ ባይኖረውም በሀገራቱ መካከል ባለው አንድነትና አጋርነት ላይ ግን ትልቅ ጠባሳ ጥሏል። ስፔን አሁን ላይ በሴውታ የባህር ጠረፍ ላይ የሚንሳፈፍ አጥር ወይንም ፍሎቲንግ ባሪየር በመገንባት ላይ ትገኛለች። ይህ አጥር ሌላ የስደተኛ ማዕበል እንዳይመጣ ለመከላከል የታለመ ቢሆንም በከተማዋ ውስጥ አሁንም የቀሩ ስደተኞች መኖራቸው ስጋቱን አላቆመውም። የዲደብሊው ዘጋቢ ያን ፊሊፕ ሾልዝ ከመስክ እንደዘገበው ምንም እንኳን ብዙዎቹ ቢመለሱም በሺዎች የሚቆጠሩ ግን አሁንም በሴውታ መጠለያ ውስጥ ለመግባት እየታገሉ ነው። I would say around 90% have left, but 90% have 60,000. እስከ 90% የሚሆኑት ተመልሰዋል ማለት ይቻላል። ነገር ግን አሁንም በርካታ ሺህ ስደተኞች በዚች ትንሽ ወሰን ውስጥ ይገኛሉ። የባህር ዳርቻዎቹ አሁንም ጭር ብለዋል። በየመንገዱ ግን ከፍተኛ የፖሊስና የወታደር ቁጥጥር አለ። ስደተኞቹ አሁንም እዚሁ ለመቅረት እየታገሉ ነው። ከጸጥታ ኃይሎች ጋርም ግጭቶች ይፈጥራሉ። ብዙዎቹ አቅማቸው ወደ ተሟጠጡት የመጠለያ ጣቢያዎች ለመግባት ቢሞክሩም ምግብና ውሃ ባለመኖሩ ወደ ኋላ እየተገፉ ነው። ፖሊስም ይበልጥ ጠንከር ባሉ እርምጃዎች ወደ ድንበር እንዲመለሱ እያደረገ ይገኛል። The police is also trying more and also with more robust measures to push them towards the border. በአሁኑ ወቅት በሴውታ ያለው ሁኔታ በአንጻራዊ ሰላም የሰፈነበት ቢመስልም በአውሮፓ ህብረት መሪዎች መካከል የተፈጠረው የፖለቲካ ቁስል ግን በቀላሉ የሚድን አይመስልም። ስፔን የአውሮፓን ድንበር ብቻዋን የጠበቀች እንደሆነ ብታምንም ጎረቤቶቿ ግን ድንበራቸውን በእሷ ላይ የዘጉባት ነው። ይህ ሁኔታ የጋራ አውሮፓ የሚለውን መርህ ጥያቄ ውስጥም የሚከት ነው። የፊታችን ማክሰኞ የሚካሄደው የአውሮፓ የሀገር ውስጥ ጉዳይ ሚኒስትሮች ስብሰባ ይህንን ጥርጣሬ ይፈተዋል ወይስ ልዩነቱን ያሰፋዋል የሚለው ጉዳይ የብዙዎች ትኩረትም ሆኗል። ስፔን አሁንም የምትጠብቀው አንድ ነገር ብቻ ነው። እሱም እውነተኛ የአጋርነት ስሜት።